በሕይወት መጽሐፍ ስንጻፍ የበኩራት ማህበር ውስጥ ነው የምንገባው። ምክንያቱም እኛን ወደዛ ያስገባን ጎትቶ ወደዛ ያስገባን ነጥቆ ወደዛ ያስገባን ክርስቶስ ስለሆነ ክርስቶስ ደግሞ በነገር ሁሉ በኩር ስለሆነ ወደ በኩራት ማህበር እኛን አስገብቷል። ክብር ለኢየሱስ ክርስቶስ። በእግዚአብሔር አብ ቀኝ ከክርስቶስ ጋር ከመቀመጥ በስተቀር ሌላ ቦታ የለም። the best of best የተባለ ቦታ ነው። ክብር ለኢየሱስ ይሁን። አሜን። ሃሌሉያ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሃሌሉያ። እስቲ ቆመን እንጸልይ። እስቲ እግዚአብሔር እንዲያስተምረን በዛውም ደግሞ we'll stretch ourselves። ሃሌሉያ አሜን። ሃሌሉያ። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ማደሪያዎች እጅግ የተባረኩ ናቸው፣ የተመሰገኑ ናቸው ብሏል። ሃሌሉያ። we are the chosen። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔርን እንድናመልክ እግዚአብሔርን እንድንሰማ ከእግዚአብሔር ጋር ህብረት እንድናረግ እግዚአብሔር ወገን እንድንሆን እግዚአብሔር ስለሰጠን ታላቅ ምህረት ታላቅ ነው ደግሞ እዳሎት እግዚአብሔርን እጅግ አድርገን እናመሰግናለን። ድንገት በቃ ክርስቶስን ስናውቅ ብርሃን በራልን በልባችን። ክብር ለኢየሱስ ይሁን። አሜን። በጨለማው ላይ ይብራ ያለ እግዚአብሔር የተባረከ ይሁን። ሃሌሉያ። እግዚአብሔር ባለበት ቦታ ጨለማ አይኖርም። ክብር ለኢየሱስ ይሁን። አሜን። እግዚአብሔር ሆይ እናመሰግናለን እናከብርሃለን። ክብር ምስጋና ሁሉ ለስም እንሰጣለን። ክብር በሰማይ በምድር ላንተ ይሁን። የበኩራት ማህበር የሚል ወይም ደግሞ the congregation of the firstborn እግዚአብሔር አምላክ የተባረከ ይሁን። የምናየው ክፍል ያለው ወደ ዕብራውያን መልእክት ምዕራፍ 12 ቁጥር 22 እስከ 24 ያለው ነው። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቷም ኢየሩሳሌም በደስታም ወደ ተሰበሰቡ ወደ አእላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። አሜን። ትደርሳላችሁ አልተባለም። ደርሰናል በሉ። ክብር ለኢየሱስ። ደርሰናል በሉ። አጠገባችሁ ያለውን ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ኢየሱስ ጌታ ነው። አሜን። እግዚአብሔር አምላክ የተባረከ ይሁን። ሃሌሉያ። ዕብራውያን መጽሐፍን ስናየው በጣም ያስደንቃል አጻጻፉ። በቃ አንዳንድ ሰዎች ሐዋርያ ጳውሎስ ሊሆን ይችላል፣ ክርክር አለ። ስለዚህ የዕብራውያን ጸሐፊ ተብሎ ነው የሚነገረው። ነገር ግን ሐዋርያ ጳውሎስ ሊሆን ይችላል፣ ሌላም ሰው ሊሆን ይችላል። ግን እግዚአብሔር አምላክ የተባረከ ነው። በመንፈስ ተመርተው ጻፉት። ኢየሱስ ክርስቶስ ጌታ ነው። ዕብራውያን የተጻፈው ለአይሁዶች ነው። ክርስቶስን ለተቀበሉ በመከራ ለሚያልፉ ሰዎች ነው የተጻፈው። በጣም በስደት በነቀፋ እና ደግሞ ሌላው ምንድነው በጣም እንግዲህ ባህል ያላቸው ሕግ ያላቸው ስርዓት ያላቸው ሰዎች ስለሆኑ በብዙ ነገር መከራውና እንትኑ ብቻ ሳይሆን ወደ ኋላ የሚጎተቱበት ነገር ሊኖር ይችላል። ምክንያቱም ያኛው ይሻል ሆኖ የሚል ነገር እና ዕብራውያን ጸሐፊው ክርስቶስ እንዴት የተሻለና የበለጠ ክብር ያለው የተሻለ ኪዳን እንደሆነ በቃ ፈልቅቆ ወይም ደግሞ ልክ እንደ ጠራቢ በድንጋይ ልክ ድንጋይ እንደሚጠርብ አድርጎ ክርስቶስን አጉልቶ ከፍ አድርጎ በጣም አሸብርቆ ክርስቶስ ብቻ እንዲታይ ሌላው ነገር ሁሉ ወደ ኋላ እንዲቀር አድርጎ የጻፈ ነው። ክብር ለኢየሱስ ክርስቶስ ይሁን። እንደ ጠበቃም አድርጎ እንዲህ ከሆነ እንዲህ ነው፣ እንዲህ ከሆነም እንዲህ ነው ብሎ ከብሉይ ኪዳን እያነሳ ነገሮችን ለማንስ እንዲህ ተናግሯል፣ ለማንስ እንዲህ ብሏል። ለልጁ ሲያስገባ ግን እሱ መላእክቶች ሁሉ ይሰግዳሉ። ክብር ለኢየሱስ ክርስቶስ ይሁን። ሙሴ በቤቱ ላይ ምንድነው እንደ ባሪያ የታመነ ነው። ነገር ግን ኢየሱስ ክርስቶስ በቤቱ ላይ እንደ ልጅ ነው። ክብር ለኢየሱስ ክርስቶስ ይሁን። አሜን ሃሌሉያ። እና ይሄኛው ሁለተኛው አዲስ ኪዳን ምን ያህል ከዛኛው ኪዳን እንደሚሻል እያነጻጸረ
ነው የሚጽፍላቸው። ከዛ ማነጻጸሪያ ውስጥ አንዱ ነው አሁን ያነበብነው ክፍል። እነዚህ ሰዎች ኢየሱስ ክርስቶስ እንኳን በመጣበት ጊዜ በሚያስተብርበት ዘመን እንደ ሙሴ በቃ መና አውርደልንና ከዛ በኋላ አንተ ማን እንደሆንክ ሙሴ መና ብልቶናል፣ ከሰማይ አወጣል፣ እስቲ ከሰማይ መና አውርድልን ሲሉት ሙሴ አይደለም ያበላችሁ የሰጣችሁ መናውን አባቴ ነው። ነገር ግን መና የበሉ ሁሉ ምን አደረጉ? በምድረ በዳ ሞቱ፣ አለቁ። ነገር ግን ከሰማይ መና ሆኜ የወረድኩ ማን ነኝ? እንጀራ እኔ ነኝ አላቸው። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ አሜን። እና ሙሴ በጣም ሪቨርድ ሆኖ በጣም የሚነገርበት፣ አብርሃም በጣም ገዝፎ የሚታይበት፣ አባቶች በጣም የአባቶች ወግና ስርዓት ጎልቶ የሚታይበት ማህበረሰብ ስለሆነ ከዛ ውስጥ ክርስቶስ በጣም ጎልቶ እንዲታይ ለማድረግ ይሄ የዕብራውያን ጸሐፊ ጉዳዩን ይዞ አንዱን ከአንዱ ጋር እያነጻጸረ ኢየሱስ ክርስቶስ እንዴት ከመላእክት እንደሚበልጥ፣ ኢየሱስ ክርስቶስ እንዴት ከሙሴ የላቀ እንደሆነ፣ ኢየሱስ ክርስቶስ እንዴት ከአባቶች ከፍ ያለ እንደሆነ፣ ከነቢያትም ከፍ ያለ እንደሆነ፣ በኋላ በምን አይነት ስልጣን ይሄ ሁለተኛው መዳን ምን እንደሆነ እያነጻጸረ በማነጻጸር ያሳያቸዋል። ሲጀምር ገና ወደ ዕብራውያን ላይ ያለው መጽሐፍ ላይ ገና ሲጀምር ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ሃሌሉያ። ይሄኛው በመልእክተኛ ሳይሆን መልእክተኛ ስሊክ የነበረው ራሱ መጥቶ መናገሩን ከዚህ በኋላ ሌላ መልእክተኛ ሊመጣ አይችልም። ክብር ለኢየሱስ ክርስቶስ ይሁን። አሜን። ይሄ የመጨረሻው ነው። እግዚአብሔር በብዙ ጎዳና በተለያየ መንገድ ለአባቶቻችን በነቢያት ሲናገር ከቆየ በኋላ አሁን መጨረሻ ላይ ግን ዓለማትን ሁሉ ሃሌሉያ በፈጠረበት ሁሉን ደግሞ ወራሽ ባደረገው በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ከዚህ በኋላ there is no anything left። ከዛ በኋላ ይቀጥላል። እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ሃሌሉያ። ኢየሱስ ጌታ ነው። አሜን። ስለ ክርስቶስ ያውቃሉ። ክርስቶስ ሲመጣ ምን እንደሚሆን ያውቃሉ። ግን ነገሮች ሁሉ ግን በደብዛዛው እንጂ የተገለጡ አልነበሩም። ጌታ በመካከል ላይ ለፈሪሳውያንና ለእነኚህ ለጸሐፍቶች ምን አላቸው? ዳዊት ክርስቶስ የማን ልጅ ነው አላቸው። የዳዊት ልጅ ነው አሉት። ታዲያ ዳዊት በመንፈስ ሆኖ ጌታዬን የእግርህ መረገጫ ጠላቶችን እስካደርግልህ ድረስ በቀኜ ተቀመጥ አለው። እንዴት ክርስቶስ የዳዊት ልጅ ከሆነ ጌታዬ ብሎ እንዴት ጠራው? ምክንያቱም ዳዊት ሲናገር በመንፈስ ምንድን ያለው? ጌታ እግዚአብሔር ጌታዬን ክርስቶስን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ስለዚህ ዳዊት ልጁ ከሆነ እንዴት በመንፈስ ሆኖ ጌታ ብሎ ጠራው ሲል ይሄ አብ ወልድ መንፈስ ቅዱስ የትሪኒቲ ክርስቶስ ራሱ እንዲሁ ዝም ብሎ እንደ ሙሴ ነቢይ ሆኖ ወይም ደግሞ እንደ ሙሴ ሚዲయేተር ብቻ ሆኖ የመጣ ሳይሆን እሱ ራሱ የክብሩ መንጸባረቅ ያለበት የባህሪው ምሳሌ ሆኖ በእግዚአብሔር ቀኝ የሚቀመጥ እሱ ራሱ ፍጹም እግዚአብሔር የሆነ እንደሆነ ከዛ በኋላ ጀምሮ ይላል መጽሐፍ ቅዱስ ኢየሱስ ክርስቶስን ደፍሮ ጥያቄ ሊጠይቀው የሚችል ሰው ጠፋ ይላል። ይሄ ጥያቄ ውስጥ ያለው ነገር ትልቅ እውነት ስላለው ማለት ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እስቲ እንዘምር ደግሞ ክብር ለኢየሱስ እንቁምና ሃሌሉያ። ታውቁታላችሁ ይሄን መዝሙር እንዘምራለን። ሃሌሉያ እግዚአብሔር እናመሰግናለን። ይሄ ጌታ
የሁሉ ጌታ ስለሆነ ሃሌሉያ። እነሆ ከሆነው ሁሉ አንዳች እንኳን ያለ እሱ አልሆነም። በሰማይ በምድር ያለው በኢየሱስ ተከናወነ። እነሆ በሰማያት በአባቱ ቀኝ በክብር ላለው ለጌታ ለኢየሱስ ሃሌሉያ ምስጋና ይድረሰው። እነሆ ከሆነ ሁሉ አንዳች እንኳን ያለ እርሱ አልሆነም። በሰማይ በምድር ያለው በኢየሱስ ተከናወነ። እነሆ በሰማያት በአባቱ ቀኝ በክብር ላለው ለጌታ ለኢየሱስ ሃሌሉያ ምስጋና ይድረሰው። ከሙታንም በኩር የምድር ነገሥታት ገዢ የሆነው ኢየሱስ አሁንም ይንገስ። ከሙታንም በኩር የምድር ነገሥታት ገዢ የሆነው ኢየሱስ አሁንም ይንገስ። ይንገስ 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 ይንገስ። ክብር ለጌታ ለኢየሱስ ይሁን። አሜን። ተቀመጡ። ኢየሱስ ጌታ ነው። ሃሌሉያ። ይሄ ጌታ ይንገስ። ክብር ለኢየሱስ ይሁን። አሜን። ሃሌሉያ። ያዳነን የረዳን ያገዘን እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ ያለን ቃል የገባልን በአባቱ ቀኝ አሁን ስለኛ የሚታይ ጠበቃችን ሃሌሉያ እሱ ይንገስ። አሜን። ሃሌሉያ ሃሌሉያ። ቅድም እህታችን እንዳለችው ይመጣል። ሃሌሉያ። ክብር ለኢየሱስ ይሁን። ይመጣል። ሃሌሉያ። ስለዚህ ይሄ ዕብራውያን ጸሐፊ ምጥ አለበት፣ ጭንቅ አለበት። ለምን? እነዚህ ሰዎች በጣም በፍቅር ነው መጀመሪያ የወጡት ክርስቶስን ለማመን። በኋላ ግን ብዙ ነቀፋ፣ ብዙ ነገር ሲደርስባቸው ብዙ የበፊቱ ይሻል ይሆን ወይ ወደዚህ የሚል ነገር ለመምረጥ በጣም እየተቸገሩ ባሉበት ሰዓት ላይ እምነታቸው እንዲጸና፣ እምነታቸው ከፍ እንዲል ሌላ አማራጭ እንደሌለ ይሄ የመጨረሻውና የመጨረሻው እንደሆነ ክርስቶስ ራሱ እንደሆነ ሃሌሉያ ሌላ የሚጠብቁት ነገር እንደማይኖር ከዚህ በፊት ከነበረው ደግሞ የሚሻል እንደሆነ እያንዳንዱን ነገር ከስርዓቱ ጀምሮ ከክህነት ጀምሮ ክብር ለኢየሱስ ይሁን። አሜን። ሐዋርያ ጳውሎስ ሕግ የመጣው እንደ ሞግዚት ሆኖ እንጂ ሕግ ሊያጸድቅ አይደለም የመጣው። ጽድቅ የመጣው ለአባቶች ነው። በሙሴ በኩል የመጣው ሕግ ወደ ጽድቅና የሚያደርስ ሳይሆን ለጊዜው ሞግዚት ሆኖ ክርስቶስ ከዛ እንዲመጣ የሕግ ፍጻሜ እንዲሆን ነው። ምክንያቱም ጽድቅ የሚባለው ቃል ለመጀመሪያ የተሰማው ለአብርሃም እግዚአብሔር ምያለሁ ብሎ በተናገረበት ሰዓት ላይ ከራሱ በላይ ሊምል ስላልቻለ ከራሱ በላይ ማንም ስለሌለ እግዚአብሔር በራሱ ምን አደረገ? ማለ። ሃሌሉያ አሜን። አብርሃምም አመነ ጽድቅም ሆኖ ተቆጠረለት። አብርሃም ደግሞ ከልጅህ ብሎ ከዘርህ ብሎ እንደ አንድ ዘር የሚወጣ ከዘሮችህ ሳይሆን አንድ ዘርን አመልክቶ እግዚአብሔር ከዘርህ አሕዛብ ይባረካሉ ብሎ ክርስቶስ ከዛ መጣ። ይሄ የዕብራውያን ጸሐፊ ሲናገር ምን ይላል? ይሄኛው መዳናችሁ በሁለት መሐላ የታሰረ መዳን ነው ይላቸዋል። ክብር ለኢየሱስ ይሁን። አሜን። አንደኛው በአብርሃም የተማለው መሐላ ነው። እግዚአብሔር ሁለት ጊዜ ነው የማለው። አንደኛው ለአብርሃም ምሏል። ሁለተኛው ደግሞ ስለ ክርስቶስ ንግስናና ስለ ክርስቶስ ክህነት ሲናገር
እግዚአብሔር አንተ ለዘላለም ካህን ነህ እንደ መልከ ጼዴቅ ነህ ብሎ በራሱ ማለ ይላል። ክብር ለኢየሱስ ክርስቶስ ይሁን። አሜን። ስለዚህ ይሄኛው ሁለት መሐላ አለ። ይሄ በሁለት መሐላ የታሰረ ኪዳን ነው። ይሄ አዲስ ኪዳን ነው። በመካከል ግን እናንተ በሕግ ውስጥ የነበራችሁት ያኛው ሞግዚት እንጂ የሚያደርስ ወደ ፍጽምና የሚያመጣ አይደለም። ስለዚህ የተሻለውን ነገር ይዛችሁ ባልተሻለ ነገር ላይ መጎምጀት አቁሙ፣ አሁን ወደዚህ ተሰብሰቡ ነው የሚላቸው። ክብር ለኢየሱስ ይሁን። አሜን። እውነት ነው። የብሉይ ኪዳን ነገር በተአምራት የታጀበ ነው። ብዙ ነገር አለው። ቀይ ባህር ተከፍሏል። ብዙ ነገር ሆኗል። የእግዚአብሔር ተአምር ነው። ያም እጅግ ከፍ ያለ ማዕረግ ያለው ክብር ያለው ነገር ነው። ነገር ግን ክብሩን ያጣው ከዛ የሚበልጥ ክብር አጠገቡ ስለተቀመጠ፣ ክብር ለኢየሱስ ይሁን። አሜን። ክብር ያለውን የተሻረው ሞር ክብር ባለው ነገር ነው። ብሉይ ኪዳን ጥላ ነው። the substance is Christ። ክብር ለኢየሱስ ይሁን። አሜን። መጽሐፍት ሁሉ ስለኔ ይናገራሉ፣ እናንተ ግን መጽሐፍትን አታስተውሉም ብሎ ጌታ የተናገራቸው ማለት። ስለዚህ ጥላው ሰብስታንስ ሲኖር ነው ጥላ የሚኖረው እንጂ ሰብስታንስ ከሌለ ጥላ አይኖርም። ስለዚህ ጥላው ላይ we don't እንትና አናረግም፣ ድዌል አናረግም። ክብር ለኢየሱስ ይሁን። አሜን። የተሻለ ነገር ስለመጣ ክህነቱ ራሱ ሞት እንዳይሄዱ የከለከላቸው ብዙ ሰዎች የአሮን ክህነትን ተከትለው ሄደው አሉ። ይሄኛው ክህነት ግን ከአሮን ክህነት የሚቀዳ ክህነት ሳይሆን ይሄኛው ክህነት በመሐላ የገባ ክህነት ነው ይላል። ክብር ለኢየሱስ ይሁን። አሜን። ለምን? ጌታችን መድኃኒታችን ከይሁዳ ነገድ እንደሆነ እናውቃለን። ከሌዊ ነገድ የመጣ አይደለም። ከሌዊ ነገድ ቢሆን ኖሮ የመጣው ክህነቱ የሚቀዳው ከየት ይሆን ነበር? ከአሮን ነው። የአሮን ክህነት ደግሞ በመሐላ የነበረ ክህነት አይደለም። የአሮን ክህነት በሙሴ በኩል በመጣው ሕግ በኩል ባለው እንዳየህ ተጠንቀቀ ስራ የተባለው ሰማይቷ ድንኳን ምሳሌ ሆና በምድር ላይ ያለችው አገልግሎት የአሮን ዘር ተመርጧል። ነገር ግን በመሐላ ካህን ነው፣ ለዘላለም ካህን ነው፣ አይጸጸትም ተብሎ እግዚአብሔር በመሐላ ያጸናው ክህነት የክርስቶስ ክህነት ነው። ክብር ለኢየሱስ ይሁን። ሃሌሉያ። እሱ ደግሞ ካህን ነው። መሰዊያ ያቀረበው ደግሞ የራሱን ስጋ ነው። ሃሌሉያ። በመንፈስ ሆኖ በእግዚአብሔር ቀኝ ተቀምጧል ይላል። እግዚአብሔር አምላክ የተባረከ ይሁን። አሜን። ብዙዎችን ሊያድን በመከራ ራስ ፈጽሞ እሱ ደግሞ ምን አደረገን? ክርስቶስ ደግሞ በእግዚአብሔር ቀኝ እኛን አስቀመጠን። ሃሌሉያ። ምዕራፍ 12 ላይ ቅድም ያነበብነው ላይ የበኩራት ማህበር ይህን ሁሉ የሚያስተምራቸው ዕብራውያኑ ጸሐፊ ዋና ትልሙ ቁጥር 12 ላይ ምን ይላል? ስለዚህ የላሉትን እጆች የሰለሉትን ጉልበቶች አቅኑ። ስለዚህ የላሉትን እጆች የሰለሉትን ጉልበቶች አቅኑ፣ ያነከሰውም እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ። ከሰው ጋር ሁሉ ሰላም ተከታተሉ፣ ትቀደሱም ዘንድ ፈልጉ እና don't miss this opportunity, don't miss this big chance ነው የሚላቸው። አሁን የላሉ እጆች አሉ፣ የሰለሉ ጉልበቶች አሉ። ይሄ ሁሉ በመንፈሳዊ ጥበብ በሆነ ነገር እያመጣ ኮምፔር እያደረገ የሚነግራቸው እነዛን ሰዎች በሁለት ነገር እያነከሱ ያሉ ሰዎች ያ የሙሴ ነገር ያ ሁሉ የመቅደስ ስርዓት ብለው ለሚያስቡ ሰዎች ከዛ ውጡ፣ ብሎ ወደ ዋናው ሙሴ እግዚአብሔር ከኮሬብ ተራራ ላይ በቁጥቋጦ እሳት በእሳት ከተገናኘው በኋላ በድንቅ በታምራት ከተገናኘው በኋላ ሕዝቤን ነፃ ታወጣለህ ብሎ ከላከው በኋላ ባይ ዘ ዌይ ኮሬብ ተራራና ሲና ተራራ የስም መቃየር እንጂ ተመሳሳይ ተራራዎች ናቸው። ከዛ በኋላ ሕዝቤ እንዲያመልከኝ ፈልገዋለሁ ብሎ ቀጠሮ ከሙሴ ጋር የተያያዘው እግዚአብሔር የት ነው? ሲና ተራራ ላይ ነው።
ሙሴም እየፈጠነ ይዞ ህዝቡን እየመራ የሄደው የት ነው? እግዚአብሔርን ያገኘውበት ቦታ። ላገናኛችሁ I will introduce you ብሎ ሊያስተዋውቅ እግዚአብሔር ቀጠሮ ሰጥቶት ቦታ ቀጠሮ ሰጥቶት ሲና በረሃ ላይ ነው ይዞ የመጣው። ኮሬብ በረሃ ላይ የተገለጠለት ቦታ ላይ Now the experience is different. ትልቅ ተአምራት ነው። ትልቅ ነው ነገሩ። እግዚአብሔር ከእስራኤላኖች ጋር በመጀመሪያ ኢንትሮዳክሽን በመጀመሪያ ትውውቅ ጊዜ የነበረው ትልቅ ነገር ነው። ለሙሴ ነገረው እግዚአብሔር ምን አለው? በሲና ተራራ ላይ እኔ እገለጣለሁ፣ አንተ ማን እንደሆንክ ራሳቸው እንዲያውቁ እኔ እናገራቸዋለሁ። ተራራው ምን ያደርጋል? የዛን ጊዜ ይጤሳል፣ ይንቀጠቀጣል። ሊትራሊ ምን ማለት ነው? እንደ እሳተ ገሞራ አይነት ስሜት። እሳተ ገሞራ የለውም፣ በኋላ የፈሰሰ ላቫ ምናምን አይታየም። ነገር ግን ጢስ አለ፣ መንቀጥቀጥ አለ፣ ደመና አለ፣ በጣም ነጎድጓድ አለ፣ የትራምፔት ድምፅ አለ፣ የመለከት ድምፅ አለ። ግን ከዛ ጋር አብሮ ምን አለ? ትእዛዞች፣ የሚያስፈሩ የሚያስደነግጡ ትእዛዞች አሉ። ምን የሚል ነው? ሰውም ሆነ እንስሳም ሆነ በሆነ ርቀት የእግዚአብሔር ክብር ባለበት ቦታ ጋር ምን ማድረግ አይችልም? መጠጋት አይችልም፣ መንካት አይችልም። ቢነካ ወይም ቢጠጋ የእግዚአብሔር ክብር አለና ወይ ይቀሰፋል ወይ ደግሞ ባይሞት ጉባኤው ኮንግሪጌሽኑ ምን ያደርገዋል? በድንጋይ ተወግሮ ይሙት የሚለውን ትእዛዝ ሊቀበሉ አልቻሉም። እግዚአብሔር ራሱ እኔ ከግብፅ ያወጣችሁ እግዚአብሔር ነኝ ብሎ ሲነግራቸው ድምፁን መሸከም አልቻሉም። ስለዚህ ሙሴ አንተ ተናገረን፣ ከእግዚአብሔር የተሰማኸውን ነገር ለኛ ነገረን አሉ። የእግዚአብሔርና የሕዝቡ መስተጋብር ወይም ደግሞ ግንኙነት ፍርሃትና ጭንቀት የሞላበት ራሱ ሙሴ አንተ ንገረን የተባለው እንኳን ሙሴም በሚያየው ነገር ምን ያለ እጅግ እፈራለሁ እንቀጠቀጥማለሁ አለ ይላል። ይሄ እንግዲህ በቤቱ ላይ እንደ ባሪያ የተሾመው ሙሴ ህዝቡን ከእግዚአብሔር ጋር ቃል ኪዳን ያስገባበት 10ቱ ትእዛዛት የመጣበት ወይም የብሉይ ኪዳን ኮቨናንት የተገኘበት የሲና በረሃ ነው። የዕብራዊ ጸሐፊ ምን ይላቸዋል? ሙሴ አባቶቻቸውን ወደ ሲና በረሃ ወስዶ ከእግዚአብሔር ጋር ቃል ኪዳን እንደገቡት አይደለም። እውነት ነው፣ ይጢስ አለ፣ ተራራው በጣም ተንቀጥቅጧል፣ እሳት አለ፣ ጭጋግ አለ፣ የእምቢልታ ድምፅ አለ። አሁን ግን የመጣችሁት የደረሳችሁት ክርስቶስ መስዋዕት ካደረገ በኋላ የገባችሁበት ግን የተለየ ስፌር ነው። ሃሌሉያ! የተለየ ቦታ ነው ይላቸዋል። ክብር ለኢየሱስ ይሁን። ያ የድሮ ነገር ናፋቂ አትሁኑ። አሁን ወደ ተሻለ ነገር ገብታችኋል፣ ወደ ተሻለ ነገር ደርሳችኋል። ሃሌሉያ! አላያችሁትም በአይን የማይታየው ግን በመንፈስ እናንተ የገባችሁበት ቦታ ክርስቶስ እናንተን ይዞ የደረሰበት ቦታ አሁን የምነግራችሁ ቦታ ነው ይላቸዋል። ቁጥር 22 ላይ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ኢየሱስ ክርስቶስ መልሶ ሲና በረሃ ላይ ወይም ሲና ተራራ ላይ አይደለም ያመጣችሁ። የወሰዳችሁ ቦታ ኢየሩሳሌም የሚባል መቅደስ ላይም አይደለም። የወሰዳችሁ ቦታ ግን ወዴት ነው? ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ምን ብላችኋል? ደርሳችኋል። ወደ ሰማይቷም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። አሜን፣ ሃሌሉያ። ምድር ላይ ያለው በምድር ላይ የሚደረገው የመቅደስ ስርዓት እንኳን በምን ነበር የሚነጻው? በደም ነበር የሚነጻው።
በሰማይ ያለው ደግሞ ከዛ በተሻለ ነገር መንጻት የግድ ያስፈልገው ነበረ። ለዚህ ነው የደም መርጨት ክርስቶስ ሲናገር የተሻለ ደም ይዞ ለአንዴና ለመጨረሻ ጊዜ ክህነቱ አሁንም እየተደጋገመ ክርስቶስ የሚሞትበት ሳይሆን እንደ መልከ ጼዴቅ ክህነት የሆነ የዘላለም ክህነት ያለው ለአንዴና ለመጨረሻ ጊዜ ፍጹም የሚያደርግ ክህነት። ደካሞች የነበሩ ካህናት እንኳን ደም ይዘው ገብተው ለራሳቸውም ከዛ በኋላም ደግሞ ለሕዝቡ ያገለግሉ ነበር። የክርስቶስ ግን ፍጹም የሆነ በነገር ሁሉ ተፈትኖ ኃጢአት ያልሰራ እነሆ ደግሞ ንጹሕ የሆነውን የእሱን ደም ይዞ ሲሄድ ይላል ሕሊናችንን እንዴት ከሞተ ሥራ አያነጻውም? ክብር ለኢየሱስ ክርስቶስ ሲሆን አሜን። ያስገባን ደግሞ የምንፈራበት የምንቀጠቀጥበት ቦታ ሳይሆን ወዴት ነው? በደስታ ወደ ተሰበሰቡ አእላፋት። ሃሌሉያ! ክብር ለኢየሱስ ክርስቶስ ይሁን። ሃው ከዛ ኮምፔር ኤንድ ኮንትራስት ሲያደርገው እዛ እናንተ እኛ እኮ ሕግ ተቀብለናል ብላችሁ የምትኩራሩበት ነገር እንኳን ትልቅ ነገር ነው፣ እውነት ነው። እግዚአብሔር ክብር ነበረው። ነገር ግን ያስፈራል፣ ያስደነግጣል፣ መወገር አለው፣ መሞት አለው። ክርስቶስ ግን ስለሞተልን ወደ አብ ፊት እንቀርብ ዘንድ ምን አለን? ድፍረት። ይሄ ቅዱስ ድፍረት ነው፣ ትዕቢት ሳይሆን ቅዱስ ድፍረት ነው። ድፍረት አለን። ለምን? እግዚአብሔር ልጁ ኢየሱስ ክርስቶስ ዋጋ ስለከፈለ፣ በዛ መቅደስ ውስጥ የደም መርጨት ስላለ፣ በዛ መቅደስ ውስጥ የክርስቶስ ደም ስላለ፣ ስለኛ ስለሚጮህ ይቅር በለው ስለሚል እንደ አቤል ያልሆነ ድምፅ የአቤል ደም ፍረድልኝ ነው የሚለው፣ ተበቀልልኝ ነው የሚለው። የክርስቶስ ደም ግን ይቅር በላቸው፣ እኔ ዋጋውን ምያለሁ፣ ከፍዬላቸዋለሁ። ሃሌሉያ! አይ ፔድ ኢት ኦል። አሜን። የተከፈለለት በቃ እኛ ስንታይ ምንድነው? ማህተም አለን የተከፈለለት። ሃሌሉያ! ለዛ ነው በዛ የእግዚአብሔር ክብር ቀንሶ አይደለም የምንመላለሰው እዛ ቦታ በነፃነት። የእግዚአብሔር ክብርማ እንዳለ ነው። ነገር ግን የተከፈለ ነገር ስላለ ነው። ሃሌሉያ! what is the difference between Moses time and now? አሁን ግን የተከፈለ ነገር አለ። ክብር ለኢየሱስ ክርስቶስ ይሁን። ግማሽ ክፍያ አይደለም፣ ቃብድ አይደለም፣ ሙሉ ክፍያ ነው። ክብር ለኢየሱስ ክርስቶስ ይሁን። አሜን። ስለተከፈለ ሐዋርያ ጳውሎስ ለገላትያ ሰዎች ምዕራፍ 3 ላይ ክርስቶስ ፊታችሁ እንደተሰቀለ ሆኖ ተስሎ አልነበረም ወይ? ማን አዚም አረገባችሁ ይላቸዋል። ብዙም ጊዜ ሕግ እንደዚህ አድርግ፣ እንዲህ ስታደርግ ነው እንደዚህ የምታደርገው የሚል ኢፌክት ያለው ነገር ሲነገር የክርስቶስን የማዳን ነገር ይሸረሽረዋል ማለት ነው። አሁን ገላትያ ሰዎች አንድ ነገር ነው፣ 500ም ነገር አልጨመሩም። አንድ ነገር ብትገረዙ የምትባል ነገር ነች። ነገር ግን እንዴት አርጋ ብለር ዲቪዥን እንደፈጠረች፣ እንዴት አርጋ ድንዛዜ እንደፈጠረች አዚም ነው። የክርስቶስን ነገር ማሳነስ ነው። ክርስቶስ ሲደመር መገረዝ አይባልም። ክርስቶስ and only ክርስቶስ። ክብር ለኢየሱስ ይሁን። አሜን። በቂ ነው። ሃሌሉያ። ወረድ ብሎ ከዛ በኋላ ምን ይላል? ምጥ ይዞኛል ይላል። እንደገና ክርስቶስን እናንተ ላይ ለመሳል ምጥ ይዞኛል። ይህም ደግሞ የዕብራዊው ጸሐፊ ምጥ ይዞት ነው አይሁዳውያኑን ከድሮ ንፍቅና ወይም ደግሞ ከድሮ መናፈቅ ከኋላ ካለ ነገር የተሻለ ነገር ይዛችሁ በእጃችሁ የማይሆን ነገር አትናፍቁ እያለ ነው። አሁን ወደ ተሻለ ነገር መጥታችኋል። ምዕራፍ 12 መጀመሪያው ላይ ብታዩት ስለ እምነት ይነግራቸውና ትኩር ብላችሁ የእምነታችንን ጀማሪና ፈጻሚ የሆነውን ክርስቶስን ተመልከቱ ይላቸው። የዕብራውያን ጸሐፊ ውትወታው የዕብራውያን ጸሐፊ የሚናገረው ነገር አይናችሁን ለአንድ ጊዜም ችላ ብላችሁ ከክርስቶስ ላይ አታንሱ። ሌላው ነገር ሁሉ አናሳ ነው፣ ክርስቶስ ግን ትልቅ ነው። ሃሌሉያ አሜን። ሌላ ነገር ስጨምሩ ታንሳላችሁ። ነገር ግን ናው እንደን የሚነግራቸው አይናችሁን ላፍታ እንኳን ከክርስቶስ ላይ አታንሱት። ሃሌሉያ ተመልከቱ። ወደ ዕብራውያን አለፍ ብሎ እንደገና
አንድ ጭብጥ የሆነ ነገር አለው። የዕብራውያን ጸሐፊ የሰዎችን አይን ከሌላ ቦታ ወስዶ ሰብስቦ ከክርስቶስ ጋር ማገናኘት ነው ስራው። that's his main mission። አለፍ እያለ ምዕራፍ እየዘለለ ይሄን ነገር ይጠቅሳል። ወደ ዕብራውያን መልእክት ምዕራፍ 3 ላይ እንዲህ ይላል ቁጥር 1 ስለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህን ኢየሱስ ክርስቶስን ተመልከቱ። ይሄ ኃይለ ቃል ነው። አሁንም ይደጋገማል። ከዛ ይነግራቸዋል። በክህነት ላይ ተያያዛችሁት፣ ክህነቱ እሱ ይበልጣል። በስርዓት ላይ ተያያዛችሁት፣ ስርዓቱ ይሄ መንፈሳዊ ሰማያዊ ስርዓት ነው ይበልጣል። መቅደስ ነው መሰናክል ያደረገባችሁ፣ የመቅደስ እንትን መጋረጃ እንትን ብሏል። ስርዓቱ አልፏል። አሁን አንዴና ለመጨረሻ ጊዜ መስዋዕት በሰማይ ሆኗል። ክብር ለኢየሱስ ክርስቶስ ይሁን። አሜን ሃሌሉያ። ኤፌሶን ምዕራፍ 1 ቁጥር 3 በጌታ በኢየሱስ ስም አነባዋለሁ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የበረከታችን አድራሻ ራሱ በሰማያዊ ስፍራ ነው ያለው። ሃሌሉያ። ምን ይላል? በክርስቶስ በሰማያዊው ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ስለዚህ ያንን መንፈሳዊ በረከት ለመቀበል በመንፈስ መሆን ያስፈልገናል ማለት ነው። አድራሻችን በመንፈስ መሆን አለበት። ደርሳችኋል የተባለበት ቦታ ሄደን በረከታችንን መቀበል ክሌም ማድረግ አለብን ማለት ነው። ቆላስያስ ምዕራፍ 3 ከቁጥር 1 እስከ 3 በጌታ በኢየሱስ ስም አነባዋለሁ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ክብር ለኢየሱስ ይሁን። አሜን። ፊዚካሊ እዚህ ነን ያለነው፣ መንፈሳችንና ነፍሳችን ግን ከክርስቶስ ጋር ሸፍተዋል። ክብር ለኢየሱስ ይሁን። አሜን። ሄቨንሊ ነገር የምንሰማው ሄቨንሊ ነገር ቴስት የምናደርገው ለምንድን ነው? ኦልሬዲ በእግዚአብሔር ሕይወታችን ከክርስቶስ ጋር ምን ብሏል? ተሰውሯል። እግዚአብሔር አምላክ የተባረከ ይሁን። አሜን። ክርስቶስ ሲመጣ ወይም ደግሞ እኛ ስንሄድ ከዛ ጋር ነው ኮምፕሊት የሚሆነው፣ የማይሞተውን ነገር ለብሰን ማለት። ሃሌሉያ አሜን። ኢየሱስ ክርስቶስ ደግሞ በኩር ነው፣ በፍጥረት በኩር ነው፣ ከሙታን በመነሳት በኩር ነው። ክብር ለኢየሱስ ይሁን። አሜን ሃሌሉያ። ቆላስያስ ምዕራፍ 1 ቁጥር 15 እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይም በምድርም ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። ክብር ለኢየሱስ ይሁን። አሜን። ቆላስያስ 1:18 ደግሞ እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። ክብር ለኢየሱስ ይሁን። አሜን። በፍጥረቱም በኩር ነው፣ አልፋ ነው፣ ኦሜጋ ነው። እንደገና ደግሞ ሙታን ሲነሳ በሙታን በመነሳት ደግሞ ምንድን ነው? ከሁሉ በፊት ይሆን ዘንድ በኩር ነው። ሃሌሉያ። ስለዚህ የምንገባበት ቦታ የበኩራት ማህበር ይባላል። ሃሌሉያ አሜን። the congregation of first born ምክንያቱም የመጀመሪያ በኩራት ናቸው። በብሉይ ኪዳን like birth right አላቸው። ብሌሲንግ የመቀበል ብሌሲንግን አትራክት የማድረግ ኢቭን እንኳን ምድራዊ እንኳን ክፍፍል በሚኖርበት ሰዓት ላይ እጥፍ ይሰጣቸዋል። ያ በርዝ ራይት ነው። በቃ ያ ነገር ምን አድርጓል? ብሌሲንግን አትራክት ያደርጋል። መንፈሳዊ በረከትም በእንደዛ ያልፋል። በቃ ይሄ መንፈሳዊ ህግ ነው። ክብር ለኢየሱስ ይሁን። አሜን። እኛ አራተኛም የተወለድን አምስተኛም አስረኛም ልንሆን እንችላለን። ነገር ግን ከክርስቶስ በኩር ከሆነው ከክርስቶስ የተነሳ የክርስቶስ ጽድቅ ሲሰጠን በኩርናም አብሮ ይሰጠናል። ሃሌሉያ። ስለዚህ ህይወታ ምን ይላል? ስማቸው በሰማያት በተጻፈ የበኩራት ማህበር። ሃሌሉያ።
በሕይወት መጽሐፍ ስንጻፍ የበኩራት ማህበር ውስጥ ነው የምንገባው። ምክንያቱም እኛን ወደዛ ያስገባን ጎትቶ ወደዛ ያስገባን ነጥቆ ወደዛ ያስገባን ክርስቶስ ስለሆነ ክርስቶስ ደግሞ በነገር ሁሉ በኩር ስለሆነ ወደ በኩራት ማህበር እኛን አስገብቶናል። ክብር ለኢየሱስ ክርስቶስ ይሁን። አሜን ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ወደ ሰማይቷ ኢየሩሳሌም ደርሰሃል ብሎት አጠገባችሁ ያለውን ሃሌሉያ። ክብር ለኢየሱስ ይሁን። ዝማሬ ያለበት ቦታ ደርሰሃል ብሎት ክብር ለኢየሱስ ይሁን። ወይኔ ሞትኩኝ ፈራው ምናምን የሚባልበት ቦታ አልደረስክም። የደረስከው ግን ሃሌሉያ በሰማይ ስፍራ በደስታ ወደ ተሰበሰቡ አላፋት ወደ ሆኑ መልአክ ሃሌሉያ በሚዘምሩበት ቦታ ክብር ለኢየሱስ ይሁን። የደረስንበት ቦታ ምስጋና ፈንቅሎ ከውስጣችን የሚወጣበት ቦታ እንጂ ተቀሰፍኩ የምንልበት ቦታ አይደለም። ክብር ለኢየሱስ። ይሄ የመጣው ከማን ነው? ከንጉሳችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሥራና ጽድቅ ነው። ክብር ለኢየሱስ ይሁን። ክብር ለእርሱ ይሁን። አሜን ሃሌሉያ። ኢየሱስ ጌታ ነው። አሜን። የወደደን ከኃጢአታችን ያነጻን ሃሌሉያ። ክብር ለኢየሱስ ይሁን። አሜን። የበኩራት ማህበር ውስጥ የጨመረን ሃሌሉያ። የሰጠን በጣም ብዙ ነው። ይሄ እያለ እየቆጠረ ይነግራቸዋል። አሁን ግን ሁሉን ለማስረዳት ጭንቅ ነው ይላቸዋል የዕብራዊ ጸሐፊ። ነገር ግን ከዛኛው ጋር ተፋቱ፣ ከድሮ ነገራችሁ ጋር አትያያዙ። አዲሱ ነገር ይበልጣል፣ ያማረ ነው፣ እንቁ ነው። ፈትሻችሁ እንኳን እንቁነቱ ምን ያህል እንደሆነ እንኳን አትደርሱበትም። ሁልጊዜ ለዘላለም አቤት አቤት ሆሊ 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 ያላችሁ ትኖራላችሁ። ሃሌሉያ። ክብር ለኢየሱስ ይሁን። አንድ አገልጋይ ምን አለ? ጠላት ሰይጣን ይከሰሰዋል። አንዱን በጣም ይከሰዋል። እንደ የለም እንደዚህ ነው እንደዚህ። ከዛ በኋላ የት ልድረስልህ? የት ልግባል? በቃ እግዚአብሔር በሰማይ ስፍራ በቀኙ አስቀመጠኝ። ከዚህ በላይ እንግዲህ የት ልድረስልህ አልኩት። ክብር ለኢየሱስ ይሁን። ሃሌሉያ። የመጨረሻ እግዚአብሔር የወደደው የተባረከ ስፍራ ነው ያለው ነው። እግዚአብሔር አምላክ የተባረከ ነው። አሜን ሃሌሉያ። እንነሳና አንድ ዘማሬ ዘምረን ከዛ እንጸልያለን። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር የሰጠን በቃ የመጨረሻው ቦታ የልድረስ ከዚህ በላይ በእግዚአብሔር አብ ቀኝ ከክርስቶስ ጋር ከመቀመጥ በስተቀር ሌላ ቦታ የለም። the best of best የተባለ ቦታ ነው። ክብር ለኢየሱስ ይሁን። አሜን ሃሌሉያ ሃሌሉያ።